ያልታሰበ ስቃይ ክፍል 4። በዛ ላይ ተመስገን የኔ ባለቤት ነው። የሶስት ልጆች አባት ነው። ግን ስራው ከቦታ ቦታ ስለሚያዘዋውረው ቤት አይሆንም። ብዙ ጊዜ ይህ ቤትም የሱ ነው አለች ሴትዮዋ። ሁለታችንም ቃል አልተነፈስንም ነበር። ሁለታችንም ተያይተን ፈዘን ቀረን። ሴትዮዋም ግራ ገብቷት ችግር አለ እንዴ ብላ ሁለታችንን በየተራየችን። እናቴ ክሮሯን ጠራርጋ ምንም እንዳልተፈጠረ የውሸት ፈገግ ብላ አረ ምንም ይላ ድሉ ላይ ሁሌም አላገባ የሚለኝ ስለነበር ደስ ብሎኝ አለች። ዝም እንድል በምልክት እየነገረች አይኔን ታኛለች። እውነት ለመናገር ሌላ ነገር እንዳለ ገምቻለሁ። ነገር ግን የሶስት ልጆች አባት ነው። እኔም የሶስት ወንድምና እህቶች ታላቅ ነኝ ብዬ አላሰብኩም ነበር። እኔ ፍዝ እንዳልኩ ስቀር እናቴ ትንሽ አስባ እንደው መምጣት ከቻለ ጥሪው እስኪ ግን ለራስሽ እንደፈለግሽ አድርገሽ ጥሪ፣ ሰርፕራይዝ እናደርገዋለን አለቻት። እናቴም ፈገግ ብላ ስለምታወራ እሷ የምር መስሏት እሺ ደስ ይለዋል ብላ ስልኳን አንስታ ደወለችልኝ። በጣም የገረመኝ እናቴ ስትደውልለት ወይ አይነሳም ወይ ሊዘጋ ሲል ነበር የሚያነሳላት። ለእሷ ግን የመጀመሪያው ጥሪ ራሱ ሳያልቅ አነሳለት። ሄሎ ታሙ ፈልጌ ነው እባክህ ቶሎ ድረስ ብላ ስልኩን ዘጋችው። ደንግጦ እንዲመጣ ብላ ይመስለኛል። ወዲያው የእናቴ ስልክ ጠራ። ተንጠራርቼ ሳይ አባቴ ነበር። እናቴ ምንም ሳታስፎክር አንስታ ሄሎ ዛሬ ትንሽ እናመሻለን አባለች። ይህን ያህል ማስመሰል እንደምትችል አላቅም ነበር። አሪፍ ትወና ነበር። ከዛን ደግሞ የሴትዮዋ አይን እሷ ላይ እስኪያርፍ ጠብቃ እጅ ቦርሷን ከፍታ ብሯን አገላብጣ አየችው። ወደ እኔ ዞራ የሆነ ነገር መግዛት አለብን አይደል አለች በሹክሹክታ በሚመስል ድምፅ። ግን እሷ እንዲሰማት አድርጋ እሺ እናቴ ብቻ ነው ያልኳት። ለምን ይህ ሁሉ ነገር እንዳስፈለገ እስካሁን አልገባኝም ነበር። ከዛንም እጄን ይዛኝ መጣንሽ ብላ ትወጣል። ሴትዮዋ በሩን እስክትዘጋ ፈገግ እንዳለች ነበር። ፊቷ ዞሮ ሲል ግን እንባዋ ለቀቀችው። እኔ ያልጠበቅኩት ስለነበር ዝም ነው ያልኳት። ምክንያቱም ግልጽ ነው። ልታገባ ስትል አምጥቶ አስባለ ትዳር ነው። አስባችሁታል? ትንሽ ሀሳቧን ለማስረሳት ብዬ አደይ ለምንድን ነው ደውላ እንድትጠራ ያደረግሽው አልኳት በግርምት። በእንባ ፈገግ አለችና ፊቷን ጠርጋ አየችኝ። እኔም በጥያቄ ፊት አየኋት። የኔ ልጅ አልከፋህም ብላ መለሳ በጥያቄ ፊት አየችኝ። ምን ብዬ ልመልስላት እችላለሁ? ግን እንዴት አይከፋኝም? የሷ መከፋት እያለ ይበልጥ እንዳላስጨነቃት ብዬ እንጂ ስንት ነገር ብሎኝ፣ ስንት ነገር ቃል ገብቶልኝ፣ ከሱ ስንት ነገር ጠብቄ፣ ከኔ በላይ ግን የምወዳት እናቴን እድሜዋን ሙሉ ለብቻ የኖረችውን ሴት ይበልጥ ጎድቷታል። እድሜ ሙሉ ቂም እንዲይዝበት ያደረገኝ እሱ። ዝምታዬ መልስ ሆኗት መሰለኝ። ለማንኛውም ደውላ እንድትጠራ ያደረኩት ከቤት እንዳይወጣ ፈልጌ ነው። በል ተራመድ ብላኝ ወሬ አስቀይሳ ወደ ቤት መራመድ ጀመረች። እኔም እንደምንም ደረስኩባትና አብሬያት መራመድ ጀመርን። ግን ከመጣንበት መንገድ በሌላ በኩል ነበር እኛዚያኝ ሄደችው። ያው ቤታችን በጀርባ በኩል ደረስንና ቤት ገብተን እናቴ ቶሎ ቶሎ ብላ ቦርሷን ሰበሰበችና የአባቴ መሳቢያ ከፍታ ሉክና እስክርቢቶ አውጥታ ቸሬክ ጣመ ብላ ጽፋ ጠረጴዛው ላይ አስቀምጣ ይዛኝ ወጣች። የት እንደምንሄድ እንኳን አናውቅም። የምናድርበት ቦታ የለን። በዛ ላይ ደግሞ መሽቷል። ከቤተ ክርስቲያን አምሽተን ስለነበር እዛ ስንል መሽቶ ነበር። በዛ ላይ ደግሞ የእናቴ ስልክ ቻርጀር ሊዘጋ ነው። እናቴ ላይ እየተራመደች ያለችው እኔም እየተከተልኳት ነበር። ከዛ አካባቢ ትንሽ እንደራቅን አንድ ሱቅ አየችና ወደዛ ሄደ። ቻርጅ እንዲያደርግላት በትዕዛዝ መልክ ተናግራ ስልኩን ወረወረችው። ባለሱቁ ሊሳደብ ሲል በምልክት ንዴቷን ገለጽኩለት። የአዲስ አበባ ልጆች አሪፍ ናቸው። ቶሎ ተረዳኝና ዝም ብሎ ስልኩን ቻርጅ ያደርግላት። ከዛን እኔም እግሯ ስር ሄጄ ቁጭ አልኩ። ባለሱቁ ስለ ቂርቆስ ብሎ ዳቦና ቆሎ የያዘውን ሳህን ዘረጋልን። ገቡ ብዬ ከተቀመጥኩበት ተነሳ። ምክንያቱም ህፃኑ ቂርቆስ ጠባቂ ስለሆነ አያቴ እንድዘክረው ታደርገኝ ነበር። ከዛም ብንን እንደማለት ብዬ ከሳህኑ ላይ አንድ ቁርጥ አንስቼ ቆራረስኩኝና ሳህኑን ተቀብዬ ስለ ቂርቆስ አልኩት መልሼ። እሱም አነሳ። ከዛም ወደ እናቴ ዞሬ አደይ ስለ ቂርቆስ አልኩት። ቀና ብላ አየችኝና ይህም በእኔ ምክንያት ነው ብላ ስቅስቅ ብላ ለቀሰች።
ሳህኑን መሬት አስቀምጬ አላቀፍኳትና ዝም አልኩ። ባለሱቁ አረጋጋት ብሎ ቀዝቃዛ ውሃ ሰጠኝ። ትንሽ እንድትጠጣ ረኳትና ፊቷን አስታጥቢያት ነቃለች። ወደ ራሷ ስትመለስም ከተቀመጠችበት ተነስታ ባለሱቁን ይቅርታ አለች። እርሱም ችግር የለውም ያጋጥሟል ብላ ተግባቡ። ኩኪስና ዳቦ ሰጠ አለችና ተቀብላ ለእኔ ስታኝ ይኸው በዚህ ዝክር ችግር የለውም አለችኝ። እኔም ለሁለቱም አስያዝኳቸውና ለባለሱቁ ጭምር አድርገን ቀሪውን ይዘን ቁጭ አለን። እናቴም ከሻንጣ ውስጥ ወፍራሙ ፎጣ አውጥታ ለበሰችኝና ተቃቅፈን ቁጭ አለን። ሰዓት ስንጠይቅ ግን 2:40 እየመሸ ነው። ወደ ባለሱቁ ቀና ብላ ስንት ሰዓት ነው የምንዘጋው አለችው። ቤት እዚህ ስለሆነ እስከ 3:30 አለው አለን። ኡፍ ተመስገን፣ እስከዛ ድረስ እንደ በራም ብዬ ተነፈሱ። ግን በጣም ይበርዳል፣ በዛ ላይ ርቦኛል፣ ከፍቶኛል። ብቻ ሁሉም ነገር ተደራርጎብናል። ግን እናቴን ላለማስከፋት ዝም አልኩኝ። ሰዓቱ ከመቼው እንደሚሄድ አላውቅም። ልዘጋ ነው አለን። እናቴም እሺ እናመሰግናለን፣ አጠቃላይ ስንት ብር ነው ብላ የነገራትን ሰጠችውና ስልኳን ተቀብላ ና ብላኝ ወደ ቤቱ እንደሚሄድ ሰው መራመድ ጀመረች። እኔም እንደ ሁሌው እሷን መከተል ቀጠልኩ። ግን ደግሞ በልቤ የት ልንሄድ ነው? የት ልናድር ነው? እናቴ ምን ተሰማት እያልኩኝ እየተብሰለሰልኩ ነበር። ምክንያቱም እንኳን እሷ እኔም ክፍት ብሎኛል። ግን ደግሞ ምንም ማድረግ ስለማንችልና እናቴን ማስጨነቅ ስለማልፈልግ ዝምታን መርጬ ነው። የአያቴ ንግግር ነበር የሚመላለስብኝ። እናቴም ብትሆን ጸጸት እየጎዳት ነው የሚሆነው። እናቴም መሄድ ቀጠለች፣ እኔም መከተሌን ቀጥዬ ነበር። ግን ትዝ ሲለኝ ግን መንገዱን እያስታወስኩት መጣው። እንዳሰብኩትም ቀን ላይ ሄደን የነበረው ቤተክርስቲያን ነበር ሄደችው። እዛ ስንደርስ ደስ ነበር ያለን። ገና እግሬን ከደጃፉ ሳስገባ ጭንቀቴን ረሳሁት። ውስጤ ደስተኛ ሆነ። በጣም የሚለይ ቦታ ነው። በነፃ የሚገባበት ቦታ፣ ጸጥ ያለ ቦታ ነው። እናቴም ዞር ብላ አይታኝ እንድከተላት ምልክት ሰጠችኝ። ቀጥታ ወደ ቤተ መቅደስ መግቢያ በር ላይ ሄዳ ብርክርክ አለች። እኔም ቆሜ አማትቤ ቁጭ አልኩ እና በህፃን አንደበቴ ፈጣሪን ከልቤ ለመንኩት። ያወራሁትን ነገሮች አስተካክልልኝ ብዬ ጠየቅኩትና አልቅስ ሲለኝ ከእናቴ ሽሽት ብዬ ተንበርክኬ 2 ቀን ሙሉ የታፈነውን ስቃይና እንባዬን ለቀቅኩት። ስቅስቅ ብዬ ያለቀስኩት። እንደምንም ተረጋግቼ እንባዬን ጠራርጌ ቀን አልኩኝ። ግን እናቴ በጣም እያለቀሰች ነበር። እንደ ሰው ያልሆነውንም በደስታም ሆነ በሐዘናችን ጊዜ አብሮን የሚሆነውን ሁሌም የማይለየን ፈጣሪ ፊት ተደፍታ ስታነባ ሐዘኗን ስትነግረው ነበር። እኔም ቁጭ ብዬ እስክትጨርስ ጠበቅኳት። ለረጅም ደቂቃ ተደፍታ ካለቀሰች በኋላ እኔ መኖሬ ትዝ አላት መሰለኝ። እንባዋን ጥርግርግ አድርጋ ቀና ብላየች። እኔ ግን ጉልበቴን ተደግፌ ተኝቼ ስለነበር እያየዋትም ቢሆን እንቅልፍ እንደወሰደኝ አስመስዬ ዝም አልኩ። ስትጠራኝም ዝም አልኳት። ከዛም የተኛው መስሎ እንደው አምላክ ሆይ ለአንድ ልጄ ስትል አበርታኝ፣ እባክህ የኔ አምላክ አበርታኝ። ውስጤ ተሰብሯል፣ አቅም አጠረኝ። የእውነት ለእኔ ይገባኛልስ? ምን አደረግኩ? ምን አጥፍቼ ነው አምላኬ? እያለች እያለቀሰች ነበር። እውነት ለመናገር ከሆነ እናቴ በጣም የዋህና ንጹሕ ሴት ናት። ውስጧ የዋህ ነው። ለሰው ክፉ አትመኝም። ብቻ ምንም አታውቅም። ግን ደግሞ እኔ በበኩሌ ምን አደረግኩ በሚለው ንግግር አላምንበትም። ምክንያቱም እኛ የሰው ልጆች ስንባል ኃጢአተኛ ነን። አውቀንም ሆነ ሳናቅ በጣም ነው የምንበድል። ስለዚህ ምን አደረግኩ ማለት አንችልም። እኛ እንደምናደርገው ቢሆን ኖሮ ስንት ነገር በሆነ ነበር። ከዛንም ወዲያው ወደ እኔ መታ ልብስ አለበሰችኝና ጉልበቷ ላይ አስተኛችኝ። ግን ማልቀሷን ማቆም አልቻለችም። ስቅስቅ ስትል ይታወቀኛል። ግን ምንም አላልኳትም። ትንሽ ቆይቶ ማን እንደሆነ ባላቅም ሰላም ነሽ እህቴ የሚል ድምፅ ሰማሁ። እናቴም በዋን ጠራርጋ ፈጣሪ ይመስገን አለች። ማን ልበል በሚመስል መልኩ ይቅርታ አድርግልኝ፣ ግን ምን ሆነሽ ነው? በሰላም ነው እንደዚህ የምታለቅሽው? አላት በሚያሳዝን ድምፅ። ምንም አይደል አመሰግናለሁ በጣም አለችው። እሺ ግን ወደ ቤት አትሄዱም ማለት? የጨነቀው መተንፈሻ አይደለም የሚፈለገው። እናቴም ሲጠይቃት አላስችልም ብሎ ቤት የለንም፣ ለዛ ነው ከኤርትራ መተን የምንሄድበት ስለሌለን አለችው። ሌላ ነገሩን ቀይራ ያው የቤተሰብ ሚስጥር መጠበቅ ግዴታ ስለሆነ
ግን ስንት ነገር ያላት ሴት እዚህ ማደሪያ አጣሁ ስትል ይከፋታል። እሺ እኔ ቤት እደሩና የምትፈልጉበት ትሄዳላችሁ ሲል አላስችል ብሎኝ ከእናቴ ጉልበት ላይ ብድግ ብዬ ሰውየውን አየሁት። ጨለማ ነው፣ ብዙም አይታይም፣ ግን ወጣት ነገር ይመስለኛል። ቁመቱ ያምራል ምናምን። ከዛን ግን ግራ ገብቶኝ እናቴን አየኋት። እሷም እኔን ወደ ራሷ ጎትታ አቅፋኝ ልጄ ነው አለችው። እሱም ፈገግ አለና ቆንጆ ልጅ አለሽ በአንቺ ወጥቶ ነው አይደል ብሎ ሀሳቧን ለማስረሳት ሞከረና ፈገግ አስባለ። ከዛን ምላሽ በሚጠብቅ አስተያየት ሲያይን እናቴ ትንሽ አሰበችና ትኩር ብላ አይታኝ በድጋሚ አመሰግናለሁ ግን አያስፈልግም እዚሁ እናድራለን አለችው። እርሱም ፈጠን ብሎ አላመንሽኝ? እሺ በምን ልማልልሽ? የቆምንበት ቦታ እኮ የሚዋሽበት ቦታ አይደለም፣ ከልቤ ነው። ይኸው በምትፈልጊው ልማልልሽ አላት። እኔ በእናቴ ወሬ ጣልቃ ማልገባ ልጅ ምንም እንደታይም ባላቅም ፍትን ብዬ እሺ ውሰድን አልኩት። እናቴ ትኩር ብላ አየችኝ። እሱ ፈጠን ብሎ ኑ እሺ ብሎ እጁን ወደ ራሱ አስጠጋ። ቀና ስል ልክ በፊልም እንደማያቸው የሚያምር ብሎ ብላክ ቀለም ያላት መኪና በር ላይ ቆማለች። ቶሎ ሄዶ በሩን ከፍቶ ቆመን ይመለከተን ጀመር። እናቴ ደንግጣ እኔን ታየኛለች። እኔም ግራ ገብቶኛል። መልሼ አያታለሁ። ስንፋጠጥ ቆየን። የመኪናው ጩኸት አነቃንና ሁለታችንም ደንግጠን ከተቀመጥንበት ተነስተን ወደ እሱ ሄድን። ወደ መኪናው ከመግባታችን በፊት እናቴ ፊቷን ወደ ቤተ ክርስቲያኑ መለሰችና አንተ ጠብቀኝ አምላኬ፣ ከደጃ አውጥተህ ልጅ ባትሰጠኝ መቼ አምናሃለሁ ስትል ሰማሁት። ተሳልመን ወደ መኪናው ገባን። የሆነ ልቤ በጣም ፈርቷል። ብዙ ነገር እያሰብኩ ነው። እዛ እያለን አያቴ ስታወራ የምሰማቸው ነገሮች ትዝ አለኝ። ሰው ሲሰረቅ፣ ሲገደል፣ ሲታለሉ ምናምን እያሰብኩ ተረበሽኩ። ግን ደግሞ እንደዚህ የሚያደርጉ ብር ስለሚፈልጉ ነው። እኛን ደግሞ ተቸገርን ያየን አይደል? ምን ሊሰርቅን ሆ ወይ ግን ደግሞ ሻንጣችን አይቶ ቢሆንስ? ኦፍ እያልኩኝ ብቻዬን አወራለሁ። ለካ ጥያቄ ጠይቁኝ እስክመለስ እየጠበቀኝ ነበር። እናቴም እየጠራችኝ ነበር። ብንን እንደማለት ብዬ ምን አልከኝ አልኩት። ስንተኛ ክፍል ነው አለኝ ፈገግ ብሎ። ምን እንደሆንኩ ባላቅም ትምህርት እንደምማር ራሱ ረስቼዋለሁ። እንኳን ክፍሌም ምን እንደምለው ሲጠፋኝ ወደ እናቴ ዞር ያፈጠጥኩበት። እሷም ማስተዋየውን ኮሌጅ እንደሆንኩ እንጂ የክፍል ደረጃ ይጠፋበታል ብላ ስለማታስብ ዝም ብላ አየችኝና ቀና ብላ 7ኛ ክፍል ነው፣ ቀጣይ 8 ነበር ባያቋርጥ አለችው። እንዴ ለምንድን ነው የሚያቋርጠው አላት ኮስተር ብሎ። ፊቱን አየሁትና የምራዝ ነው ሌል ወይስ እንደ አባት እያስመሰለ ነው ብዬ መካከን ጀመርኩኝ። ግን የማስመሰል ፊት አላየሁበትም ነበር። ለዛም ግራ ገብተኝ ከእናቴ ቀደም ብዬ ታሪኩ ረጅም ነው ሌላ ጊዜ እንነግርሃለን አልኩት። እናቴም ፈገግ ብላ አየችኝና ዝም አለች። መኪናው ላይ ሰዓት ሳይ 4 ሰዓት አልፎ ነበር። ግን ሰዓት አልመሸም እንዴ? ይህን ያህል ሰዓት ለምንድን ነው የምታመሸው? ጥሩ አይደለም፣ ቤተሰብህንም ማስጨነቅ ነው። በተለይ ልጅህና ሚስት ታስቀይማለህ። ጨለማ አትወድም አልኩት እንደ ምክርም አድርጌ። እሱ ግን መልስ ሳይሰጠኝ ፈገግ ብሎ አለፈኝና ወዲያው ወደሚያምር ግቢ መኪናውን አስጠግቶ ከመኪናው ወርዶ ራሱ በሩን ከፈትና ወደ ውስጥ ገባ። ከዛንም ከመኪናው እንድንወርድ ነግሮን የግቢ መብራት አበራ። እኔና እናቴ እንደዛ አይነት ቤት ብርቃችን አይደለም፣ ምክንያቱም የአያቴ ቤት ከዚህ ይበልጥ እንጂ አያንስም። ግን መግባትን ፈርተን ሁለታችንም መኪና አጠገብ ብትር ብለን መመልከት ጀመርን። ነው እንጂ ምንም የሚያስፈራ ነገር የለም ብሎን ወደ ቤት ገባ። እኛም ተከትለ ነው ገባን። ግን እኛ እንደጠበቅነው አልነበረም። ቤት ውስጥ ማንም የለም፣ ግን ጽድት ያለች ቤት ናት። ይቅርታ ግን ቤት ውስጥ ብቻህን የምትኖረው አልኩት ግራ ገብቶኝ። አዎ በጣም ትልቅ ሰው መስላለሁ እንዴ? ገና 35 ዓመቴ ነው። እስካሁን ኑሮ ላይ ስሯሯጥ ወደ ፍቅር ዓለም መግባት አልቻልኩም። ለጊዜው ብቻዬን የምኖረው አለኝ። ትንሽ ቀለል አለኝና ምላሽ ሳልሰጠው ወደ ሶፋው ሄጄ ቁጭ አልኩ። እናቴም ተከትላ መታ ቁጭ አለች። ይቅርታ እንዲጠብቁኝ ብሎን ወደ መኝታ ቤት ገብቶ ልብስ ቀይሮ መጣና አጠገባችን ቁጭ አለ። ከዛ ከእናቴ ጋር ማውራት ጀመሩ። ለእኔ ቲቪ ከፍቶልኝ ከስንት ቀን በኋላ አየሁ። ግን እድሜ አልደረሰም ማለች እናቴ ወሬ ለማስደው። አዎ ደርሷል። ግን በወጣትነት ጊዜ አንዲት ልጅ ከልብ ያፍቅረኝ ነበር። ግን ታውቂያለሽ
በጊዜው ብቸኛና የድህነት ህይወት ውስጥ ስለነበርኩኝ አስቀይማኝ የተለያየ ነው አለ። እናቴም ፈጠን ብላ ምን ማለት ነው? ፍቅርና ድህነት ምን አገናኛቸው? ምን አጣላቸው? አለችው። አንተ መቼም ሰው አትሆንም፣ ከአንተ ጋር ስለምንምና በድህነት ስለማሸቅ አልኖርም ነበር ያለች። ከት ብሎ ሳቀ። ፈገግታው ደስ ይላል። ፊልሜን ትቼ እሱን ሳይ ነበር። የሚገርምሽ ግን አሁን ላይ አግብቶ የፈታ ጎረምሳ አግብታ ይኸው በቤት ኪራይና በጭቅጭቅ ትሰቃያለች አለና ሳቁን ወደ ሀዘን ቀየረው። እናቴ በትንሹ ፈገግ ብላ እየተመለከተችው ነበር። ምክንያቱም እናቴ ውስጥን ታውቃለች። እሱም ቢሆን ስቆ ከልቡ እንዳልሆነ ያስታውቃል። የቆየ ሀዘን አለበት። በዛ መሀል ግን ስሙን የማናውቀው ሰው ቤት መግባታችን አስቤ ስምህ ማን ነው አልኩት። አብነት እባላለሁ ትንሹ አለኝ። እናቴ ሳቃለችና ትንሹ አልከው? ካንተ ባልተናነሰ ያስተውላል። እሱ የኔ አባቴ፣ ወንድሜ፣ ብርታቴ፣ ሁሉ ነገሬ ነው። እሱ ባይኖር ሆኖ ምናልባትም ራሴን አጥፍቼ ብላ ማልቀስ ጀመረች። ይቅርታ በጣም እረ ላሳዝንሽ ፈልጌ አይደለም እኮ ተረጋጊ ብሎ ትከሻዋን ነካ ነካ አረጋት። እኔም ሄጄ አቀፍኳትና ወደ አብነት ዞሬ ባጭሩ ስነግርህ ብዬ ላወራ ስል የበሩ ደወል ጮኸ። ብቻ የምንኖረው አላልክም እንዴ አልኩት። ግራ ገብቶኝ ምላሽ ሳይሰጠኝ ወጥቶ በፌስታል የሆነ ነገር ይዞ ወደ ኋላ አደረገውና ፈገግ አለ። ምንድን ነው አልኩት። ፌስታሉን ጠረጴዛው ላይ አስቀምጠው ፈታውና ከውስጡ ቴካዊ የተደረገ ምግብ አወጣና ያው እንግዲህ ስራ በሚኖረኝ ቀን ምግብ መስራት ስለማልችልም ነው ሰው የሚሰራልኝ አለና ሳቀ። ከዛ እንድንታጠብ እየነገረን ወደ ኩሽናው ገብቶ ሳህን ማንኪያ ምናምን ይዞ መጣ። እናቴ ይዘኝ መጸዳጃ ቤት ገባንና ተጣጥበን ወጣን። ለየብቻ ሳህን ተዘጋጅቶ እየጠበቀን ነበር። እኛ ግን ለብቻ መብላት አንወድም። እዛም እያለን ከአያቴና ከወንድሜ ጋር ስብስብ ብለን የምንበላው። ሶፋ ላይ ቁጭ ካልኩኝ በኋላ ረጋ ብዬ ይቅርታ ግን እኛ ለየብቻ መብላት አንወድም አልኩት። ውይ እኔ እኮ ብቸኛ ነኝ። ብቸኝነትን ስለለመድኩ እንደዚህ አይነት ነገር አላውቅም። ይቅርታ አድርገልኛል። ወይ እንዴት እንዳሳዘነኝ። በዛ ላይ ምንም ነገር ሲያወራ ፈገግ ብሎ ነው። አባቴ ግን እናም ደስ እንዲለው ብዬ እና ለምን ዛሬ አንድ ላይ አንበላም? በእርግጠኝነት ተወደዋል ጥቅብን የምትለው አልኩት። ከድብርት ሙድ እንድንወጣ ብዬ። እሺ ግን በህይወቴ ከሰው ጋር ተሰብስቤ በልቼ አላውቅም። ልጅ እያለሁም ለብቻዬ ነበር በሳህን የሚወረወርልኝ እና ውጭ ወጥቼ እንድበላ የምታዘዘው። እናም ካመመኝ ኃላፊነት ትወስዳለህ አለኝ። ፊቷ ላይ ጥልቅ ሀዘን አለ። የሚታገለውን ያለፈ ጸጸት ብቻ ብዙ ነገር አለ። ያሳዝናል። ይህን የመሰለ ቤት ውስጥ እየኖረ ግን ደስተኛ አይደለም። ምክንያቱም ብቸኛ ነው። አያምክም አልኩት በእርግጠኝነት። ከዛንም ሁለቱን ሳህን ከጠረጴዛ ስራ አስቀምጠው አንዱ ሳህን ላይ አቀረቡ። ከዛም እጁን ሰብስቦ ሊበላ እጁን ሲዘረጋ ልክ እንደ ቅርብ ሰው እጁን ጥብስ አደረኩት። ደንግጦ ቀና ብሎ ሲያየኝ ጸሎት አልኩት ቀስ ብዬ። አሁንም ግን ፈገግታን ለግሶኝ እጁን ኡፍ እያለ ባማተብ። አባቴ ቢሆን ግን ታውቃላችሁ፣ የዛን ጊዜ ላይ ሁሉም ነገር ከአባቴ ጋር ሳወዳድረው ነበር። ጸሎታችንን ስንጨርስ አማት መመገብ ጀመርን። በጣም ይጣፍጣል። በዛ ላይ ረሃብ ላይ ነን። ስለዚህ ያለነው ስንበላ ነበሩ። ጥግብ እስክንል በላን። ይቅር ይበላኝ፣ ከጥጋብ በላይ ነው የበላሁት። አብነትም ቢሆን ፈታ ብሎ ነው ሲበላይ ነበር። እንደዛ በልተንም ግን ተቀፎ ነበር። ወይኔ እስከ ዛሬ ብቻዬን መብላት ያለን እየሳቀ። ከዛንም ምግቡን አነሳሱት። እኔም ታጥቤ ቁጭ አልኩ። እሱም ጥቅ ቁጭ አለን። ሲያወሩ ፈለገው ነበር ግን ሰዓት በጣም ስለሄደ የእንግዳ ክፍል አሳየ። ሰው አልገባበትም ግን ለዛሬ እዚህ ሄደሯል። ምቾት አለው። ደስ ብሎኝ እንቅልፌን ተኛ። ከእናቴ ጋር ተቃቅፈን ተኛ። ጠዋት ስነሳ በጣም ረፍዶ ነበር። 3 ሰዓት አልፏል። እናቴ ጉድ ጉድ ስታደርግ ሰምቼ ግራ ገብቶኝ ወደ እሱ ሄድኩ። ምክንያቱም እኔ የማውቀው ጠዋት ተነስተን ከቤት እንደምንወጣ እያሰብኩኝ እንቅልፍ ወሰደኝ። ከዛ እናቴ ምንድን ነው አልኳት በጥያቄ ፊት። ምንድን ነው አባቴ አለች ፈገግ ብላ። የቤቱ ባለቤት የት ሄዶ ነው ደግሞ? ለምንድን የማንወጣው አልኳት። አብነት ስራ ሄዷል። እኔም ቤቱን እንድንለቅ ብዬ በጠዋት ስነሳ እሱ ግን ስለ ቤቱ አስረዳኝና
የሁሉንም ቁልፍ ሰጥቶኝ ምሳ ሰዓት እመጣለሁ ብሎኝ ወጣኩ አለችኝ። እንዴት ደስ እንዳለኝ! ምክንያቱም ዛሬም ወጥተን ልንዞር ነው ወይስ የት ልንሄድ ነው ብዬ ተጨነቄ ነበር። የደስታ ጩኸቴን ለቀኩትና አደይን ሳምኳት። እናም ምን አሰብሽ አልኳት። እኔማ ለምስጋና ያህል ምሳ አሪፍ አድርገን ሰርተን እንድንጠብቀው ፈልጌ ነበር አለች። ግን ምን አደይ አልኳት። ግን ቤት ውስጥ አንድ ነገር የለም፣ የኩሽና እቃ ሁሉ አለ፣ ግን የሚሰራ ነገር የለም ብላ ከት ብላ ሳቀችና አየችኝ። ፈገግታዋን ስላየው ደስ ብሎኝ ነበር። አሁንም አባቴን አሰብኩት። አንዳንዴ ህይወት እንዲህ ናት፣ የምትወዱ ሲያስከፋሽ ባላሰብሽው ይክስሻል። ከዛም ከብቸኝነቱ ለመውጣት ምክንያት እንዲሆን አሪፍ ሀሳብ ነው ብዬ ስላሰብኩኝ ተለለም ባለችን ብር አንዳንድ ነገር አንገዛም አደይ አልኳት። እኔም እንደዛ አስቤ ነው። አንተ ግን ከቤት ሳትወጣ ቁርስ እየበላህና ፊልም እያየህ ትጠብቀኛለሽ አለችኝ። ቤቱን ፈርቼ ነበር፣ ግን ደግሞ እንደዛ እንድናደርግለት ፈልጌ ስለነበር እሺ ያልኳት። እናም ወዲያው ልብስ ደርባ ቦርሳዋን አያቴ ስሰጠችኝ ብሬዛ እኔም ፊልሜን ከፍቼ ገና ቁጭ ከማለቴ ደውሎ ጮኸ። ፈጥኜ ሄጄ ስከፍት እናቴ ናት። አደዬ ምን ነው አልኳት፣ ግራ ገብቶኝ። ማዕረ ለምንድነው ዝም ብለህ በሩን የከፈትከው? ሌላ ሰው ቢሆን ቢያንስ ማን አትል ብላ ጮኸችብኝ። ግን እውነት ነው ምን ሆኜ ነው ብዬ ዝም ብዬ አየኋት። ያስቀየመችኝ መስሏት ወዲያው ግንባሬን ስማኝ፣ ይቅርታ አባቴ፣ ለማንኛውም ስልክ ረስቼ ነው፣ ድጋሚ ቢንኳኳ እንዳከፍት ብላኝ ስልኳን ከጠረጴዛዋ ላይ አስተወጣች። እኔም ቶሎ እንድትመጣ ነግሬያት በሩን ዘግቼ ወደ ውስጥ ገባሁና ቤት ውስጥ ዞር ዞር ማለት ጀመርኩ። ቤቱ በጣም ትልቅና የሚያምር ዲዛይን ያለበት ቤት ነው፣ ግን ውስጡ ባዶ ነው። ሳሎኑ ራሱ ጌጣጌጥ ምናምን ብዙም የለም። መኝታ ቤት ውስጥ አንድ የድንግል ማርያምና የቅዱስ ሚካኤል ምስል አለ። ብዙ ነገሮች አየውና እውነትም የብቸኝነት ህይወት ውስጥ እንደነበር አመንኩ። ምን አስቤ እንደሆነ ባላቅም ቤቱንማ ፋን የምናደርገው ላለሁ ራሴን በራሴ የምር እዚህ ቤት የምንኖር መስሎኝ ይሆን አላቅም። ቤት ውስጥ አንድ ባዶ ምንም የሌለበት ጠባብ ክፍል አለ፣ ግን የምን እንደሆነ አልገባኝም። ለረጅም ደቂቃ ቤቱን በረንዳውን ስመለከት ቆይቼ ሲደብረኝ ወደ ቤት ገብቼ ስመለከት ቤቱ ከተጸዳ ትንሽ ቆይተዋል፣ ያስታውቃል። ስለዚህ እናቴ ስትመታ ማጽዳቷ ስለማይቀር ለምን አላግዛትም ብዬ አስቤ መጸዳጃ ቤት ሲሄድ አዲስ መጥረጊያና ሞልባ ያለ፣ ግን ላርጎ ላገኝ አልቻልኩም። ስለዚህ መጥረጊያውን ተጠቅሜ በቻልኩት መጠን ለማጽዳት ሞከርኩ። ቁመቴ ጠቅሞኛል። ነገሮቹ እንደፈለግኩ ማድረግ ቻልኩ። በትንሹም ቢሆን አጸዳዋትና ሲደክመኝ ሶፋ ላይ ቁጭ ብዬ ቲቪ ማየት ጀመርኩ። ግን እናቴ በጣም ስለቆየችብኝ ሀሳቤ እሷ ጋር ነበር። ከወጣች ረጅም ሰዓት ሆኗታል። ሰዓት ሳይ 4:48 ሆኗል። 3 ሰዓት አካባቢ ነበር የወጣችው። ሲጨንቀኝ ሀሳቤን ፊልሙ ላይ ለማድረግ ሞከርኩኝና ተመስጬ እያየው ያለ በሩ በኃይል ተንኳኳ። ብርግግ ብዬ ከሶፋው ላይ ዘር እየወረድኩኝና ወደ ውጭ ሄጄ ማን ነው አልኩኝ ጮክ ብዬ። እኔ ነኝ አቦ ክፈተው አለችኝ። አደይ ነበረች። ስከፍተው በር ላይ የሀገር እቃ ተከምሯል። ደንግጬ ምንድን ነው አደይ ያልኳት። እቃውን እየተመለከትኩ ጭራሽ ደግሞ ረከቦትና ሲኒ ምናምን ገዝታለች። እኔ እንደማስበውን የምታስበው ማለት ነው አልኩኝ ለራሴ። ሁኔታችን የቤቱ የራሳችን የሆነ ይመስላል። አየሰው ልጆች ስንባል ለሁሉም ነገር ጉጉ ነን እኮ። ቶሎ ብላ አግዘኝ አቦ ብላኝ እቃ ማስገባባት ጀመረች። በሩን ነፋስ እንዳይዘጋው አድርጌ አቅም የቻለውን ያህል አስገባው። የሚከብደውን እናቴ አስገብታ በራችንን ቆልፈን ወደ ውስጥ ገባን። ቤቱ እንደተጠረገ አስታውቋት መሰለኝ በሚያሳዝን ፊት አይተኝ እንደ ሁሌው ግንባሬን ሳመችኝና እቃው ማዕድ ቤት ውስጥ አስገብተ ነው የሚደረገውን አድርጋ እናቴ ቤቱን ወለወለች ነው። ከሶፋው ራቅ ብላ ፊት ለፊት የሚሆነው ቦታ ላይ የገዛቻትን ቄጤማ አድርጋ አዲስ ረከቦት፣ ሲኒ፣ ጀበና ሁሉንም ነገር አቀራረበች። በአንድ ጊዜ ቤቱን ፎ አደረገችው። ቤት ውስጥ ቤት ሴት ሲኖርና ሳይኖር አንድ አይደለም እኮ። ሴት ልጅ ቀዳዳን ትደፍናለች፣ ጎደሏን ትሞራለች። ያምራል እንዴት ነው አለችኝ ፈገግ ብላ። በጣም ያምራል አደይ ግን አልኳት። ምክንያቱም በጣም ያምሩ ነበር። ግን ምን አለችኝ? ግን ብዙ ብር አላስወጣሽም እንዴ አልኳት ፈገግታ እያሳያት። የሰው መልስ ግን ዝምታ ነበር። ከዛንም ወደ ማዕድ ቤት ሄዳ በገዛችው አስቤዛ ቆንጆ ምሳ ሰራችና ጠረጴዛው ላይ አሳምራ አቀረበች።
ከዛን ጀበናውን አማሽታ ምናምን ከሰል አያያዝን ቡና ፈላል። ብቻ በጣም ቆንጆ አደረግነውና እስከሚመጣ መጠበቅ ጀመር። ከዛንም ቲቪ ላይ ፕሮግራም ከፍተን ጠበቅ ነው። ትንሽ ደቂቃ ቆይተን ሰዓት ስናይ 6:40 ሆኖ ነበር። እናቴ በጣም ቸኩላለች፣ ተጨንቃለች ምናምን ስትቅነጠነጥ ነበር። ከዛ ምን ነው አደዬ አልኳት። እንጃ ምናልባት ቢናደድብኝስ ስትለኝ በሩ ተንኳኳ። እኔ ሙሉ በሙሉ ደስ ይለዋል ብዬ ነበር ያመንኩት። ግን ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።